አሲር በሃና አባት የሕክምና ወጪ መጭበርበር ስለተናደደ ዶክተሩን አገተው። ዶክተሩም እንግዲህ ሊያግተውና እውነታውን እንዲያወጣ ያስጨነቀው አሲር እንደዚህ ብሎ በመጠየቁ ነው። አባት ኖላዊን ሄዶ ሕክምናውን ካደረገ በኋላ ሃናን ስትመጣ እፈልጋታለሁ ሲል አስተላለፈ። ሃናንም አባት ተጨንቀው አድረው ነበር። እሷም ከአባቷ ተለይታ እመብርሃን ድረሽልኝ እያለች ስትጨነቅ አድራ ነበረ። እንግዲህ ጠዋት ቁርስ ይዛ እንደገባች ነበር አባት ይፈልግሻል ዶክተሩ ብሎ የነገራት። እሷም ቀጥ ብላ ወደ ዶክተሩ ነበር የሄደችለት። እሺ ሰላም አደርሽ፣ እንደምን አደርክ፣ ለምን ፈለግከኝ? ፈልጋኝ ነበር ስትል ጠየቀችው። አዲስ ነገር አለ እንዴ በአባዬ ስትል ነበር የጠየቀችው። አዲስ ነገር እንኳ የለም፣ ስለ አባትሽ አንዳንድ ነገር እንነጋገር ብዬ ነው አላት። ስለ አባቴ ምንድን ነው የምንነጋገር? የመጨረሻ ደረጃ የተባለውን ሕክምና ሊጀምሩ ነው ሲል ነገራት። ይሄ እኮ በጣም ደስ የሚል ነገር ነው። ከዚህ በፊት የአባቴ ምርመራዎች ስም ዝርዝሮችን እፈልጋለሁ አለችው። ማለት አለ። ምን አይነት መረጃ አለ። ስለተደረጉት የሕክምና ነገሮች ምን ያህል ክፍያ እንደተሰጣቸው ሁሉ ዝርዝር እፈልጋለሁ ስትለው፣ አይ አሁን የአባትሽ ጤና ነው የሚያስቀድምሽ ወላ ይህን ነው የምትፈልጊው ሲላት፣ ምን ያደርግልሻል አላት። ለምንድን ነው ምን ያደርግልሽ? ሕክምና እኮ የተደረገ ያለው ለአባቴ እስከሆነ ድረስ የማወቅ ግዴታ አለብኝ አለችው። እና አሁን እንደ ግመል ሽንት ወደኋላ እንመለስ ያለች ተነጋግረን ጨርሰን የለ እንዴ ሲል ጠየቃት። ዶክተር እኔ ምንም የተነጋግረን ነው የጨረስነው ጉዳይ ነገር የለም፣ ሁሉን ነገር ማወቅ እፈልጋለሁ ስትለው ተጨናነቀ። ያንቺ እንደዚህ መሆን የሚጎዳው አባትሽን ነው አላት። ለምን አባቴን ይጎዳል? እውነታውን እንወቅ። ሰውም እየረዳን አባቴን ቢያስተምርልኝም እኔ የሚረዳኝን ሰው ማስጨናነቅ አልፈልግም አለችው። ወይዘሮ ሚልታ የሕክምናውን ወጪ ያወቀ ቀን ያው የአባትሽ ሕክምና አደጋ ላይ ይደርሳል አለች። የወይዘሮ ሚላታ ልጅ አይደለሽም እያልከኝ ነው አለችው። እንደዛ ማለት አይደለም ማለት። እንደዛ ከሆነ ውጤቱ አንቺ የበለጠ ኑሮሽ ይመሰቃቀላል። ግን የተቀመጥክበት ቦታ ገብቶህ ነው የተቀመጥከው ዶክተር አለችው። ሰውን በአግባብ እንዴት በቃላት አስፈራርተህ ማሳመን የምትችለው አለችው። አልገባኝም አላት። ዶክተር ምን እያልኩ እንደሆነ በደንብ ይገባሃል አለችው። ሃና አለ እኔና አንቺ መጨቃጨቅ እዚህ ለአባትሽ ምንም የሚጠቅማቸው ነገር የለም። የመጨረሻ ጊዜ ምግርሽ የአባትሽን ሕክምና ተጠንቀቂ፣ ያለበለዚያ ግን ብዙ ጊዜ ላይኖራቸው ይችላል ሲል አስፈራራት። አንተ እንዴት ይሄን ያህል ሁነህ እርግጠኛ እንደሆነህ እንደምትናገር አልገባኝም አለችው። ማለት የወይዘሮ ሚላት ድርጅት ከኛ ጋር ብዙ ነገር ጊዜ ስለጊዜ በዚህ አጋጣሚ ወይዘሮ ሚላት ትንሽ ነገር ካገኙ ጠንቅቄ ያውቃቸዋለሁኝ እና አንድ ነገር እንዳያደርጉብሽ እንዳንቺ የማይረባ ነገር ሰጣ ገባ የገባን ነገር ይቅርና ቀላሉን ነገር እንኳ ከመሰላቸው ያባራሉ። እያስፈራራኝ ነው እንዴ አለችው ማለት ነው። አሁን መሄድ ትችያለሽ፣ እኔ አልጨረስኩም ብትለውም እኔ ጨርሻለሁ አላት። ሃና ግን በጣም ተናዳ ነበር። ይህንን ለአሲር ነግራው፣ አሲር እንግዲህ ዶክተሩን አግቼ ማን እንደመራውና ማን እንደነገረው መናገር አለበት ሲል እያሰቃየው ይገኛል። እንግዲህ ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበታቱ። እንግዲህ ባዩሽ ውጤቱ ለነገ ነው ቢባልም ቀድማ አውቃ ግን ለእርግብ አሸንፈናል ውጤቱ አንቺ ነች ብላ ነግራታለች። እንዴት አወቀችው? ግን ወይዘሮ ሚላት ዶክተሩን ደውለው ሲጠይቁት በቤተሰብ መካከል ነው ውጤቱ የሚከፈተው ብሏል። እኛም የምናውቀው ዲኤንኤ በቤተሰብ መካከል ሲከፈት ነው። ግን ወይዘሮ ባዩሽ ቀድማ አውቃ ለእርግብ የነገረችበት ምክንያት እንደተጭበረበረ ያስታውቃል ማለት ነው። እንግዲህ ወይዘሮ ባዩሽም ወደ ቤት ሄደው ነበረ ሰላም ብለው ወይዘሮ አስቴርን ካሉ በኋላ እንዴት ነሽ ደህና ነሽ ወይ? እኔን ፈልገሽ ሳይሆን ሚላትን ፈልገሽ ነው የመጣሽው፣ ግቢላት ነበር ያሏትና ወደ ውስጥ ስትገባ ከዛ ሽንት ቤት ስትገባ ተከታትላት እርግብን ገብታ እዚህ ቤት ያሉ ሰዎች እኮ ከቀን ወደ ቀን እየበዙ ነው የሚሄዱት እያለች ስትላት፣ ማን ናቸው? ምን የመጣ ሰው አለ? መስፍንና አስቴር ናቸው ስታችሁ። በተለይ አስቴር የምትባል ሴትዮ ሃና ነው የሚሉት እና እንደውም እማዬ ጋራ አጣልታቸዋለች አሉ። ተጣልተው ነበር እንዴ ስትል፣ አዎ ከአሮጊቷ ጋር ተጣልተው ነበር። ስለዚህ እኛ ዋናዋ ጠላታችን አሮጊቷ መሰናክላችን ሲሉ ይነጋገራሉ። ለእሷ ችግር የለውም ውጤቱ ይምጣ እንጂ እሷን ደግሞ አንድ ነገር እናደርጋለን
እኔ እንቅልፍ አጥቻለሁኝ፣ ተጨንቄያለሁ፣ አትንበቅበቂብኝ፣ ተረጋጊ ያልኩሽ እያለች ነበር የመከረቻት። ለመረጋጋት እሞክራለሁ አለች። እንግዲህ የወይዘሮ ሚላት እናት ወይዘሮ አስቴር ተኝቶ የሚያረፍር ሰው አይወዱም። ሄደው እንግዲህ ከሚላት ጋር አልተኛም ብለው ሲሄደው ይችን እርግብ የምትባል አስነሽልኝ ብለው ሰላምን ነበር የቀሰቀሷት። ቢቀሰቅሷት የማሰማውን ደግሞ ድንጋይ የሆነችውን እርግብ አስነስተው ወደ እናቷ ሰደው ሁለቱ አብረው ይተኛሉ። ከዛ ሄዳ ምን አይነት እናትሽ ምን አይነት ሸይጣን ናት፣ እንዴት እንደ ብራቅ እንደሱ ያክል እንኳን ብራቅ አይጮህም አስደነገጠች ብላ ለወይዘሮ ሚላት ትነግራታለች። እማዬ እንደዚህ ናት፣ አንድ ነገር ላመነችበት ነገር አትመለስም። በቃ ግን እናትሽ እኮ አይወዱኝም፣ እንዲወዱኝ ምን ማድረግ አለብኝ ስትል እንግዲህ እናቷ የሚወዱትን ነገር ሁሉ እንድታደርግ መከረች ማለት ነው ወይዘሮ ሚላት። ምክንያቱም ወይዘሮ ሚላት ልጅ እርግብ ናት ብላ ስለምታምን። ከዛም በጧት ተነስታ በተመከረችው ምክር መሰረት ከተኙበት ቀስቅሳ ምን ፈልገሽ ነው የምትቀሰቅሽኝ ስትላት ቤተ ክርስቲያን እንሂድ ስትላቸው ተገረሙ። እንዴት ነው አንቺ በጧት ተነስተሽ ቤተ ክርስቲያን ለመሄድ ያሰብሽበት ነገር ግራ ገብቶኛል ቢሉም የግድ ተነስተው እንዲሄዱ አስገድዳ ነጠላ አዘጋጅታ ይዛቸው ሄደች። ከዛም እጃቸው የሚስማቸው እንደሚወዱና ከዚህም በፊት ሀሴት እንደምስማቸው ያስታወሷት ጊዜ እጃቸውን ሂዳ የወይዘሮ አስቴርን ስትስም እጇቸውን ለቀም አድርገው ፈቱባት። ምን ነው ስትል ምንም አሉ። ምንም ለምን? ይሄ የሀሴት የሀናይ ማድረግ ያለባት ተግባር ነበረ። ከዛም ወደ ቤት እንግዲህ ከሄዱ በኋላ እሷ ከስራ ውላ እንግዲህ አባቷን ዶክተሩን አነጋግራ ወደ ስራ ስትገባ ትሰሪ እንደው በትክክል ስሪ፣ ማሰሪ እንደሆነ ደግሞ ልጆቼን አታስርቢ ስትል ኧረ ተው እትዬ እኔ እኮ አባቴን ሆስፒታል ዶክተር ፈልግሻለሁ ስላለኝ ለምን ፈልጎኝ ይሆን ብዬ ነው የዘገየሁት፣ ይቅርታ አድርጉልኝ። ይህን ሁሉ ወጪ እያደረጉ አባቴን እያሳከሙልኝ ግን ለምን ላስረዳው አትረዱልኝም ስትል የምን የምረዳበት ነገር የለም እያሉ ሲጫጫሁ ወይዘሮ ባዩሽ ትገባና ምንድን ነው ጩኸታችሁ እኮ ውጭ ድረስ ደረሰ ትላለች። ይቺ አንዝዝናታ ልቤን ታፈርጠዋለች ስትል ምን ሆነች ነው አንቺ ሀና ለምን በስራ ገበታች በስራ ሰዓት ተገኝተሽ ስራሽን አታከናውኝም ስትላት አባዬ እኮ ታሞብኝ ሆስፒታል ዶክተር እየጠበኩለት ነው ስትል ተይ እንጂ ሚላት አለች ወይዘሮ ባዩ ስታስመስል። እንዴ ተረጃት እንጂ አባቷን ያክል ነገር ሆስፒታል አስተኝታ አንቺን ክብር ስትሰጥ ነው እዚህ ስራ መምጣቷ እንጂ ማን ነው አባቱን ሆስፒታል አስተኝቶ ለስራ ቅድሚያ ሰጥቶ የሚመጣ? ተይ እንጂ አንዳንዴማ ተረጃት እንጂ ስትላት እንዴ ባዩሽ አንቺም ማለቻት። አዎ እንዴ ሰው አይደለችም እንዴ ብላ ስትላት እንግዲህ ይሄን ነገር ያለችው ወይዘሮ ባዩሽ ሚላት እንዳትጠረጥራት ያደረገችው ሲስተም ነበር። ከዛም ስትገባ ገባችና ወደ ኪችን እንግዲህ ስራሽን ሂጂ ስሪ ብላ ከሰራቻት ጊዜ ለመምከር አስመስላ ትገባለች ማለት ነው ወደ ኪችን። እና አንቺ ሀና አለቻት ለምንድን ነው ሰጣ ገባ የምትዩ ከወይዘሮ ሚላት ጋራ ትላታለች። ምን እኔ ኧረ መብርሃን እንደው አንድ ነገር አድርጊልኝ እኔ ዛሬ ሳልቻልኩን ካቅም በላይ ሆነብኝ እያለች በጣም እየተማረረች ነው ሀናዬም ብትሆን። ከዛ በኋላ እኔ ቢሆን አንቺን ቢያደርገኝ ወጥቼ ሹ ነው የምለው አለቻት። እኔ በፍጹም እንደሱ አላደርግም። መገደል ፈልገሽ ነው አለች። ሚላት ነቻ መገደልሽ አለቻት። ሚላት ምን አይነት ክፉ እንደሆነች አታውቂም እንዴ? ምንድን ነው አሁን ሚላትን እያሙልኝ ነው ወይንስ እኔን እየመከሩኝ አለች። ሌባ አይደለሁም እኔ እንደ ሹልክ ብዬ አልጠፋም አለቻት። መሞት ፈልገሻል ማለት በጥፋቴ ከሆነ ስቅላትን ቢሆን ይፈረድብኝ፣ ያለ ጥፋቴ ከሆነ ግን ፊት ለፊት እጋፈጣለሁ እንጂ እንደ ሌባ ሹልክ ብዬ አልጠፋም ስትላት ባዩሽ ተናደደ። ግን አንድ ነገር እርግጠኛ ሆነት የሚነግርሽ በፍጹም አልጠፋም እትዬን ጥዬ። ሚላት በራሷ ጊዜ መጫወቻ ስታደርግሽ ታውቂያለሽ። በተለይ ለእኔ ብዙ ውለታ የዋሉልኝ ስለሆኑ የትም መሄድ አልፈልግም፣ በፍጹም አልወጣም አለቻት። እሷ ግን ብን ብላ ወጥታ ስትሄድላት ነገሩ እንዲያልቅና ፈርታ ሄደች ለማስባል ነበር ወይዘሮ ባዩሽ ስትመክራት የነበረው። በተራዋ ደግሞ እርግብ ኪችን ገብታ እማየንን አታናጅብኝ፣ እማየን እኮ እንቅልፍ አሳጠሻት፣ ከእናቷም ጋራ አጣላሻ፣ ባንቺ ምክንያት ነው እያለ ደግሞ መቀጨቃጨቅ ትጀምራለች። ያንቺና ያና ውጤት እኮ ምርመራ መጣ ስታት የምን ውጤት የምን ምርመራ አለ። አይገባሽም እንዴ አንቺ አለቻት። አክስቴ ያሙሻ እንዴ እንዴት ነው የነሱ ልጆች ያለመሆኔን እያወቅሽ እንዴት ይሄንን ነገር ሳላስብ የቀረው መሰለሽ እንዴ? አስተካክየዋለሁ
ግን እኔ እንዴት እንዳረግሽው ግራ ገባኝ። ችግር የለም አንቺ ያሸንፈሻል እርግብ፣ አንቺ ሆነሻል። እኔ እኮ ባዩሽ ነኝ ብላ ነገረቻት ማለት ነው። ግን እንደው ወይዘሮ እርግብም አሳብዳ ለመስደድ ሀናን ከዚህ በኋላ እናቴ እንድታበሳጭብኝ አልፈልግም። እኔ እኮ እንዲበሳጩ ያደረግኩት ነገር የለም። እየቀለድኩ አይደለም እኮ ከዚህ እናቴን በአንቺ ምክንያት ስትጨነቅ ማየት መፈጠርሽን እስከምትፈጠይ ሲኦል ነው የማደርገው ህይወትሽን ብላ ዛተችባት። ሁሉም እየገባ ሀንዬ ጋራ መጮህና መዛት ሆነ። ዛሬስ ምን ሰለቸኝ ይሄ ነገር እንደው ብላ ምርር ነበረ ያለችው። ከዛ እንግዲህ ስራዬን ጨረስኩ ብላ ደግሞ ወይዘሮ ሚላትን ልታስፈቅዳቸው ስትሄድ ዶክተሩ ደውሎ ውጤቱ እንደደረሰ ሲነግራት ንገረና ውጤቱን ሲለው ውጤት እኮ በቤተሰብ መካከል ነው የሚከፈተው፣ እኔ መክፈት አልችልም፣ ነገ ይከፈታል አለ። እሺ እንደዛ ካለ ይህ አጭበርባሪ ዶክተር ለምንድን ነው ወይዘሮ ባዩሽ ቀድማ ያወቀችው? ስለዚህ ከዛ በኋላ ሀና ደግሞ ስራዋን ስለጨረሰች በቃ ትየው ደርሰው እየመጣው ነበረ ላስፈቅደዎት ስትል ደግሞ አንቺ ምን ፈልገሽ ነው አሏት። ወደ አባዬ ልሄድ ስለሆነ ፍቃድ ጠይቄ። አሁን አይደል እንደ መጣሽው? ምን ጊዜ ሳጨርሽ አሏት። ኧረ ስራ ጨርሻለሁኝ አለቻቸው። አሁን ደግሞ ለቁርስ ብቻ ነው የሰጠው፣ ምሳ አላዘጋጀው። ምን አይነቲቱ ፈጣጣ ነሽ አንቺስ እንደው ብለው ደግሞ አፈጠጡባት። ስራ እኮ ጨርሻለሁ ትያለኝ። ኧረ አንቺስ ለየት ያለ ነው። ይቅርታ አሁን አትቅለስለሽብኝ፣ ከፊት የጥፊልኝ። እሺ ትዬ አመሰግናለሁ። ስሚ ማን ነበር ስምሽ አሏት ደግሞ የምርመራ ውጤት። የምን ምርመራ አለ። የረሳሽው እንዴ አለች። ደረሰ እንዴ? አይደርስም መስሎች ነበር እንዴ አሏት። አይ እንደዛ እኮ ማለት አልነበረም አለች ደንግጣ። እውነተኛ ማንነትሽ ሊረጋገጥ ነው። እኔ ምንም የሚጋለጥ ነገር የለኝም። ብዙ መረጃ ያላት እርግብ እያለች እኔ ነኝ እያልሽ ትንከራከሪያለሽ አሏት። በተናገሩት ሁሉ ንግግር እኔ አእምሮዬን እያመመኝ ነው። እኔ ካልፈለጉ ያሰናበቱ። መጥፎ ሰውነሽ እያልሽ ነው እንዴ ስትል ጠየቀቻት። ነገ ጧት ውጤቱ ሲሰጥ በጧት ከሆስፒታል እንድትገኝ ብለው በጣም ዛቱባት። አረ ችግር የለም እኔ እገኛለሁኝ አለች። አሲር ደግሞ አባትየው እንግዲህ እየተጨነቁ እባክህ ደውልልኝ፣ ምን ሆና ነው ልጄ የቀረችው ላሉ። ሀናየም ቤቷ ሁና በጣም እየተጨናነቀች ነበረ። ሆኖም ግን ሁሉን ነገር ለእኔ ጭንቀቷን ብትነግረኝ ፈውስ ታገኛለች ብለው ነበር አቶ ኖላዊ። እውነታቸውን ነው። ሀና ይሄ ሁሉ ጭንቀት የመጣባት እውነተኛ አባቷ ያገኟትን ታሪክ ቢነግሩላት እስካሁን የሁሉ ነገር አትጨናነቅም ነበር። በሽታውን የደበቀ መድኃኒት አይገኝለትም እንደሚባለው ሁሉ አሁን ሀና በዛ ውስጡ ነው የምትጨናነቀው፣ በአባቷ አለማሳወቅ ነው። ሆኖም ግን ምንም ጭንቀት የለባትም እያለ አሲር እየተረዳት ግን ይገኛል። እንግዲህ እርግብን በቤት ውስጥ ተጠላሁ ብላ አያትየዋንን በማሳመን ላይ ትገኛለች። እንግዲህ ውጤቱም ደርሷል፣ ለነገ ይመጣል ተብሏል። ግን ውጤቱ ካሁኑም ሳይነገር እንደተጭበረበረ እየሰማ ነው ያለ ነው። ይህ ግን መሆን የለበትም። አሁን አሲር ዶክተሩን አግቶ አሩን ሲያበላውና ስቃውን ሲያበዛለት እንግዲህ እውነቱን አፍረጥርጦ ያልበላውን ይተፋል ማለት ነው። ይህ ነው እሷን ብለዋል። ቁጭ ብለህ ለታማኝነት ለምታገለግልበትን በእውነተኝነት ስራበት እንጂ እኔን በማስደንገጥና በማስፈራራት ልትጠቀምበት አትሞክር ብል ስትል ሀናዬም ነግራው ነበረ። እሳቸው ግን በቃ አጨናንቀው ደውልልኝ እያሉ ነው። አሲርም ህልማየሁ አልተመቸኝም እያለ ይናገራል። ስለዚህ አሁን ደግሞ ተምቹና አሲር ተገናኝተዋል። ተምቹ ደውሎለት እሺ ጠብቀኝ ብሎ ወጥቶ ሄዷል ተምቹን ለማገኘት። ተምቹ ተገኘ ማለት ባዩሽ አለቀላት ማለት ነው። ውድ ተመልካቾቼ ስለምትከታተሉኝ ከልብ አመሰግናለሁኝ። ቢጭበረበርም ገና ብዙ መፍትሄ አለውና ሀንዬ እንደምታሸንፍ ነው። አትናደዱ። እኛ ማን እንጠብቃለን? ምክንያቱም ይህ የእሷ ውጤት አለመሆኑን እናውቃለን። ሰላም የቻናሌ ሰዎች።